በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ስሜን ባነበብኩ ጊዜ እጅግ ደስ ተሰኘሁኝ። ከመመሬ ዮሐንስ ጋራም ሳለሁ ስለ ደረሰብኝ መከራዎች ሁሉ ይህን ያህል ጸጋ ተሰጠኝ አልሁኝ። መምሬ ዮሐንስ በታላቁ ቤት ውስጥ ነበር። ልጄ አብሮኮሮስ ሆይ በቅድስት ድንግል ማርያም መታሰቢያዋ ቀን ወደዚህች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ የመታሰቢያው ቀን ይህ ነውና፣ ለበዓልም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤቱ ውስጥ የመለከት ድምፅም ሰማሁኝ። ከወደ ላይ በተሰማው ቃል ሁሉም ከዚያ ደረሰ። 19 የተከፈቱ በሮችንም አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ከአንዱ ጋር ቆመው ነበር። እነርሱም የዚያች በር ጠባቂዎች ናቸው። ከዚህ በኋላ ወርቅን፣ ብሩህ ዕንቁንና ዙፋኖችን የተመላች በርን አየሁኝ። 12 ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክት የወርቅ ዘውድ የተቀዳጁ ሰራዊተ መላእክት ከዚያ ነበሩ። በእጃቸውም የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባ ድረስም ሁሉም በየነገዳቸው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት ቆመው ነበር። መላእክት ሁላቸው ክንፋቸውን እያጣፉ አሸናፊ እግዚአብሔር ቅዱስ፣ ክቡር፣ ንጹሕ፣ ልዩ ነው እያሉ ያመሰግናሉ። እኔም አብሮኮሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መምሬ ዮሐንስን እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብረኸኛልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለሁ ከምድር ወደ ገነት ለማድረግ የተዘጋጀው አድርገህ ወደዚህ ወደ እረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነው ቤት ጠራኸኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የእርገት ቀን ጠራሁ አለው። በዚህች በእናቴ ማርያም የእርገት መታሰቢያ ቀን ግብር ያገባውን ወይም ለነዳያን መታሰቢያ ቀን ለነዳያን ለምስኪናንና ለታመሙ ሰዎችም ምጽዋትን የሰጠውን ከተጠሙት ለአንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ በማርያም ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይ ፍጹም ረፍትን ሰጠዋለሁኝ እንጂ የአባቴን ፍቃድ ከማይፈጽሙ ከሁላቸው ኃጣን ጋርም የገሃነም መከራ አያገኘውም። እኔ ግን ጌታዬ እናትህ ማርያም ያለችው ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋር እነሆ እርሷ ግን ከዚህ የለችም አልኩት። ጌታዬ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ሆይ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነገር በማይችል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያውያን ሠራዊተ መላእክት ሁላቸው ልጇ ወዳጇ ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርት ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለድሽኝ እናቴ ነይ ወደ እኔ ቅረብ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ማርያምም ወደ እውነተኛ ንጉሥ ልጅ ወደ ልጇ ኢየሱስ ክርስቶስ ቀርበህ ምስጢርን ታይ ዘንድ ወዳጄና ብላ ጠራችኝ። እነሆ ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳንን ታገኛለህ አለችኝ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና የምሕረት እናት የእመቤታችን የቅድስት ድንግል ማርያም ተአምር ይህ ነው። በዚህች ቀን የክርስቲያን ጩኸታቸው፣ ልቅሷቸው፣ ሐዘናቸው ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝን ሰዎች ጸሎታቸውን ሰማኋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን? በዚህ ዕለት እስከ ዘላለሙ ድረስም ተድላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ለሆነ እርገትሽ በዚህች ቤተ ክርስቲያን ተድላ ደስታ ይሆናል አለ።
እመቤታችን ቅድስት ድንግል ማርያምም ፈጣሬ ንጉሴ አምላኬ ወዳጄ ልጄ ወዳጄ ሆይ ቸር ከሚሆን ከአባትህ ማያዊ ከሚሆን ከመንፈስ ቅዱስ ጋር ለፍጥረት ሁሉ ምድራዊ ሀብትን ሰማያዊ ሀብትንም የምታድል አንተ ነህ አለችው። ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በዕለተ ሰሉስ የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። የሌዊና የስምዖን ሀብተ ቅባታቸው የአሮን ጸናጽልና የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ሰማያት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል፣ እዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠቂያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅባ መንግሥት ሙዳይ፣ በደብተራ ሙሴ አበባ ያፈራች በኩረ ሎሚ፣ ስልጣነ ክህነት ሰማያዊ መሥዋዕትን የሚያስገኘች ምድራዊትን ቦሳ፣ በግፍ የሞቱ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት የዐይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ይህች ማርያም ናት። የታተመች መጽሐፍ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልኪያስ በአዳራሽ፣ ዳንኤል በቤተ መቅደስ የመሰላት፣ የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር፣ ዙፋኑ የሐር፣ መጨጊያው የወርቅ፣ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች፣ በውስጧም ሰባቱን ምሰሶቿን አቆመች እንዳለ የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። እዝራ ጥበብ ከአብ ተገኘች ብሎ እንደተናገረ ከነገስታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እንኋት። ሰባት ምሰሶች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሶስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሰሎሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቀል ማደሪያ የምታማልድ ታቦት እንኋት። የጸሎት ማሳረጊያ ማይጠንት፣ የሽቱ ቦታ ገነት፣ የህብስት መና መሶብ፣ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የህዳጌ በቀል እናት የምትሆን ይህችን ድንግል በክብር በባለሟልነት ከነ ፍጥረቱ ሁሉ የሚስተካከላት የለም። ምስጋናዋን ገናንነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቃት። ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት